ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ጋር አልሐምዱሊላህ ሰባል ኸይር። እንዴት አደራችሁ? ዛሬ በጠዋት ነው ቪዲዮ የምሰራላችሁ። ስራ ከመግባት በፊት አንድ ሳሎን ብቻ ያጸዳሁት ከእንቅልፌ ከተነሳሁ ከተጣጠብኩ ምናምን በኋላ አሁን 2 ሰዓት ሆኖኛል ከተነሳ ወለኪን ስራ ከገባሁኝ እረሳዋለሁ ቪዲዮ መስራቱን። እንዲሁም ደግሞ ልጆች ስለሚነሱ ጫጫታቸው ቪዲዮ ያስቀርጸኝ ብዬ ነው ጋይስ፣ ለዛ ነው። ቁርስ ራሱ አልበላሁም፣ ውሃ ብቻ የጠጣሁት። ዞር ደግሞ 2 ሰዓት አለው ገና እና ዛሬ ጁምዓ ነው ጋይስ፣ ጁምዓ ነው። ዱዓ አድርጉ ሙስሊሞች ማለት ነው። በነቢያችን ሰለላሁ ዐለይሂ ወሰለም ላይ ሰለዋት አውርዱ ሰለላሁ ዐለይሂ ወሰለም። እና ሱረቱል ከሀፍ ደግሞ ተመራጭ ነው። ሱረቱል ከሀፍ መቅራት የሚችሉ ቅሩ፣ ብትቀሩት ነው አሪፉ። ማዳመጥ መቅራት ማችሉ ደግሞ አዳምጡ ማለት ነው። መልካም ጁምዓ ይሆንልን ለእኔም ለእናንተም ዱዓ አድርጉ። እውነት ለመናገር ምርጡ ቀን ብለው ማለት ብለዋል፣ ጁምዓ ቀን ነው ብለዋልና ዱዓ አድርጉ ጋይስ፣ እውነት ለመናገር ሙስሊሞች ማለት ነው። እና ረበና አቲና ፊ ዱንያ ሐሰነተ ወፊል አኺረቲ ሐሰነ ወቂና አዛብናር እያላችሁ ዱዓ አድርጉ። ሌላ በጣም ብዙ የሚባል ዱዓ አለ በጁምዓ ቀን በጣም ማለት ነው። ግን ዛሬ እኔ ቪዲዮ ልሰራ የመጣሁት ዱዓ አድርጉ ወይ ደግሞ ዱዓ ላደርግላችሁ ብቻ ሳይሆን ሌላም ቪዲዮ ልሰራ ሌላ ነው አንተኑ ማለት ነው። ፕሮግራሜ ሌላ ነው። ግን በዚሁ አጋጣሚ ልጀምርላችሁ መግቢያውን ልስራ ብዬ ነው እና ላስታውሳችሁ ብዬ ነው። እና ጋይስ ይሄን ይመስላል። እናንተ ጋር እንዴት ነው? ሰዓቱ እንዴት ነው? እንዴት ናችሁልኝ? ደህና ናችሁልኝ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ። ወዳችኋለሁ። አላህ ያክብርልኝ እውነት ለመናገር ማለት ነው። እና ዛሬ የመጣሁበት ቪዲዮ ወደ ቪዲዮ ቀጥታ ስገባ ዛሬ የመጣሁበት ቪዲዮ እንዴት ነው ኒቃብ ለባሾች ማለት ኒቃብ ስትለብሱ እኔ ብዙ ነገር እያየሁ ብዙ ቦታ ማለት ነው። አብዛኞቻችሁ ደግሞ ብዙ ነገር ታያላችሁ እና ስታዩ አስታውሱ። አይታችሁ ዝም ብቻ ማለት ሳይሆን አስታውሷቸው። እኔ ማንኛውም ሰው ሚዲያ ተጠቃሚ ነኝ፣ ግን ሚዲያ ተጠቃሚ ሆኜ አልፎ አልፎ ነው ሚዲያ ላይ የምገባው። አይመቸኝም፣ ጫጫታ ጋር ምናምን ስላለ ልጆቹ ጋር ህፃኖቹ ጋር አይመቸኝም ጋይስ። ስለዛ ነው እንጂ ዋይፋይ ሁል ነበረ ይመቸኝ ነበር ለሸበካ በኩል ማለት ነው። ግን ልጆቹ ጭንቅላትን ስለሚበጠብጥ አይለኝም እና በዚሁ ያየሁት በሚዲያ ነው ያየሁት እና ኒቃብ ለብሳችሁ የምትጨፍሩ ወገኖቻችን ግን በሰላም ነው እንዴ? ስንት ኒቃብ ለብሰው ሙአድበም የሆኑ ሰዎች አሉ። ስንት ወላሂ ላዚም ውስጣቸው ንጹህ ሆኖ ከላይ ንጹህ የሆኑ ሰዎች አሉ። እነዛን አታሰድቧቸው እና ደግሞ ለኒቃቡ ክብር ይኖራችሁ እንዴ። ገልጠሹ መጨፈር ካማረሽ ገልጠሹ ጨፍሪ እንዴ። ሰው እኔ አሁን እንዲሁ የማደርገው እንዲያው አላህዬ ከዚህ ከሶሻል ሚዲያ ብር አድርገህ በቃ ብር አድርገህ ኒቃብ ቢስ አድርገህ ስትር አድርገኝ ነው ብዬ ነው ዱዓ የማደርገው አንዳንድ ጊዜ ማለት ነው። አንዳንድ ጊዜ ስላቸው እንደዚህ ዱዓ ባረኩ ሰዓት ማለት ነው። እና መሰተሩና እንዲሁ መሸፈኑ እንኳን ቢቀር እውነት ለመናገር እነሱ በክብር የለበሱትን ነገር እንደዚህ ኒቃባቸውን ለብሳችሁ ግጥም አድርጋችሁ ለብሳችሁ ከላይ መካ ከታች አሜሪካ። እውነት ነው አባባሉ ራሱ ማለት ነው። ከላይ በደንብ ተሸፍናችኋል። ሰው ከታይ ደግሞ ጥብቅ ያለ ልብስ ለብሳችሁ እንዲህ ያለ ወርጫቸው ቁጭ ብሎ ደረጃ ሰርቶ ማለት ነው። ሰው እኔ ሴት ልጅ ብዙ አላወራም ጋይስ፣ ግን የሆነ ያየሁትን ነገር መናገር ስላለብኝ ነው። እና እንደዛ ሆናችሁ ኒቃብ ለብሳችሁ አትጨፍሩ። እኔ ያየሁት ሰርግ ውስጥ ነው። እንደገና ደግሞ ሐፍላ ምናምን የሚደረግበት ውስጥ ነው ያየሁት። የኛኞቹ ማለት የኛዎቹ እና ለምን ነው ኒቃብ ልብሳቸው የሚጨፍሩት? እንዴ ኒቃቡን ተወት እሺ፣ ኒቃቡን መልበሱ ታዩና ከማም ልበሽ ከማም ያልበሽ ወይ ደግሞ እኔ አሁን ብዙ ጊዜ ቪዲዮ ስሰራ አይታችሁ ከሆነ ከማም አለ፣ ግን ከማም ብዙ እንትን አይደለም ብዙ አይደለም። እና እንደዚህ ጠራ እንትን ብዬ ነው። እኔ ግን አሁን ተሸፋይ አይደለም ምሳሌ ማለት ተሸፋይ በሆን ግን የዘሁኛ አልቀረውና ተሸፋይ ለሆነው ልጆች ካሜራ ወይ አንዳንዶቻችሁ ካሜራ ፈርታችሁ ላለመቀረጽ ወይ ደግሞ
በቃ በሶሻል ሚዲያ እንዳይሄድብን ብላችሁ ፈርታችሁ ከሆነ ኒቃብ ለብሳችሁ የምጨፍሩት እሱ ስህተት ነው በጣም። አንደኛ በራሳችሁ ልትተማመኑ ይገባል። ሁለተኛ ደግሞ ለኒቃቡ ክብር ይኖራችሁ። እውነት ለመናገር የሰው ልጅ ማለት ነው ራሱን ሲያስከብር ነው ሰውም የሚያከብረው። ይህን እናንተ ደግሞ ራሳችሁንም አላስከበራችሁ ሰውም አያከብራችሁም። አሁን እንዴት ነው እናንተ ኒቃቡን ስሙን ለብሳችሁ ዝም ብላችሁ እየጨፈራችሁ ነው፣ ሳታከብሩ ሳትወዱ ማለት ነው። እናንተን እንደዛ ስታደርጉ ሰው ደግሞ ከውጭ የሚያው ሰው ደግሞ እናንተን መጥቶ መሳደቡ፣ መናገሩ፣ ማንቋሸሹ፣ መገልፈጡ ምን አይቀርም፣ ያለን ይመጣል። እና መጀመሪያ ራሳችሁን አክብሩ። ከራሳችሁ ጋር ቀድመን ከምንም በላይ በፊት ለራሳችሁ ክብር ስጡ። ራሳችሁን ሆኑ በቃ ሌሽ እኔ አሁን ምሳሌ አስታፍርላ ዛሬ ጀማዓን አይወራም እንዲሁ ስለዚህ እንጂ ኒቃብ ለባሽ ሆኜ ከዛ ጓደኛዬ ደግሞ ምሳሌ ነው ያልኩት። ጓደኛዬ ደግሞ ኒቃብ አትለብስም፣ ግን ደግሞ ሰርግ ቦታ እንሂድ እንበል። ሰርግ ቦታ ሄደን እሷ መጨፈር ትፈልጋለች፣ ግን ቪዲዮ መቀረጽ ሆነ ፎቶ መነሳት አትፈልግም። እንዲህ አይነት ሰው ኒቃብ ለብሳ ለትጨፍር ማለት ነው። እኔ ግን ከሁሉም ነገር የለሁበትም። ለምን ተዋታለሁ? እኔ ጓደኞቻቸውን ያዛርጓቸው ጋይስ። ጓደኛ ለመችለው ወደ መጥፎ ነገር እየሄዱ እየተማሩ ማለታቸው ይገርማል። እና ኒቃብ ለብሳችሁ አትጨፍሩ። እኔ አሁን አትጨፍሩ አላልኩም፣ ግን ለኒቃቡ ቢያንስ አንደኛ ክብር አለ፣ ሁለተኛ ደግሞ በቃ እኔ እንጃ ምን ብዬ ልንገራቸው። ስንት ንጹህ ሴቶች አሉ፣ ንጹህ ከውጭም ከውስጥም ነጭ ወረቀት የሆኑ። እውነት ለመናገር ሰው ስህተት አለው፣ አይሳሳቱም እያልኩ አይደለም። ግን ቤቷን ተሸፍና ሰርግን ቦታ ሄዳ ተሸፍና ቁጭ የምትል ክብሯን ጠብቃ መጨፈር የለም፣ ወዲያ ወዲሁ መተረማመስ የለም፣ ወንድ የለም፣ ምን የለም። ወንድ የለ ስላቸው ወንድ ጋር መጨፈር ምናምን። ኧረ ጋይስ ወዴት እየሄድን ነው እንዴ? እኔ እውነት ለመናገር ብዙ እያየሁ ብዙ ነገር እንዲያው ከቶ ሌላስ ምን ይመጣብን ይሆን እያልኩ ነው። ለማንኛውም አውፍ በሉኝ። ግን ብናስተውል ጥሩ ነው፣ ብናስታውስ ጥሩ ነው። ክብር ሊኖረን ይገባል። ዛሬ ራሳችንን ካላከበርን፣ ራሳችንን ካልወደድን፣ በራሳችን ዓለም ካልኖርን፣ በራሳችን ካልተማመን ማንም አያምነንም፣ ማንም አያከብረንም፣ ማንም ደግሞ አይወደንም። ጋይስ እኔ ራሴን ስወድ ራሴን ሳከብር ነው ሌላውም ሰው መጥቶ የሚያከብረኝ የሚወደኝ። እና እሱ አንዱ እሱ ነው። ኒቃብ ለብሳችሁ አትጨፍሩ። በቃ ትክክለኛ አምናችሁበት ከሆነ የተሸፈናችሁት። አንዳንዶቻችሁ እንዲዘም ስትባሉ በቃ እንዲ የተሸፈንኩት እኮ አመኝበት ነው እናገባቸው እኔ ወዲያ ብል ወዲህ ብል። አምኖበት የተሸፈነና ሳያምንበት ዝም ብሎ የተሸፈነ ሰው አንድ አይደለም። አምኖበት የተሸፈነ በቃ ከማንኛውም ሁኔታ ላይ ምንም ነገር በቃ ከአላህ የመጣ ነገር እንጂ አያሳስተውም። ምንም አያሞኘውም፣ ምንም ነገር አያሞኘውም። እንኳን ሙዚቃ አያሞኘው ማለት ነው። ሰርግ ቦታ ደግሞ ታውቃላችሁ ቀለቀል ነው፣ ወንዱም ሴቱም ቀለቀል ነው። በተለይ እዛ ሀገር የኛ ማህበራዊ ኑሮ እውነት ለመናገር ቀለቀል ነው ኑሯችን፣ ህይወታችን ማለት አንዳንድ ጊዜ የአረቦቹ ደስ ይለኛል። ሴት ብቻ ወንዴ ብቻ ደስ ሲል እውነት ለመናገር የዛን ሰዓት አሁን በቃ ኒቃብም አይለብሱም፣ ምንም እንትን አይሉም። ብቻቸውን ሰው ሆኖ የፈለጉትን አይነት ልብስ ለብሰው ይጨፍራሉ አረቦች። እውነት እንደዛ ቢሆን የኛ አረብ ሰው ጥሩ ነው ስላቸው እንደዛ ወንድ ሴት ተቀላቅሎ እንደዛ እንትን ከማለት ያው እውነት ለመናገር ጥላቻ ሳይሆን የሆነ ክብር ነው ያወራሁት። ስለ ኒቃቡ ክብር ነው ያወራሁት፣ ሌላ ነገር እንዳይመስላችሁ። ሲቀጥል ደግሞ ጃዛ ቤት አንዳንድ ልጆች እርፈት ቦታ ማለት ነው ሲሸፍኑ ተሸፋይ ናቸው። ከዚህ እዛ ማለት እየበረገጋችሁ የምትሄዱት ለምንድን ነው? ወንዱ ገና የቤቱ ባለቤት ወይ ከዛ በሮ ላይ ከፍቶ ሲመጣ እናንተ እዚህ ናቸው። ርቀታቸው እኮ አይገናኝም፣ ግን እየበረራችሁ የምትሄዱት እየሮጣችሁ የምትሄዱት ለምንድን ነው? በራስ አለመተማመን ነው የምገልጸው። እሱ በራሱ አለመተማመናችሁ ነው የምገልጻቸው። እሱም ሰው ነው፣ አንቺም ሰው ነሽ። በደንብ ከለበሽ ምን አገባው? እሱም አይነካሽ፣ አንቺም አትነኪው።
በቃ ቁጭ ብለሽ ቁጭ በይ። ምን እሱ ስለመጣ ምን እየሮጥ አስኬደሽ? እሱ ራስሽን ማስፈተን እውነት ለመናገር እና በስነ ስርዓት ለብሳችሁ ቁጭ ካላችሁ ማን መጣ ማን ወጣ ማን ገባ ማን በራሳችሁ ዓለም በቃ ራሳችሁ ዓለም መኖር ያለባችሁ በራሳችሁ ሁኔታ በራሳችሁ ማንኛውም ነገር እንጂ ለሰው ያውን አንዳንድ ሰው አብዛኛው ሰው በዚህ ምድር ላይ አብዛኛው ሰው እውነት ለመናገር በቃ ለሰው ነው ለሰው ብሎ ነው የሚኖረው። ይሉኝታ ፈርቶ ነው የሚኖረው። በቃ ይሉኝ እንደዚህ ባደርገው ከሌ ምን ይላል፣ እንደዚህ ባደርገው ከሌ ምን ይለኛል፣ እንደዚህ ባደርገው ከሌ ምን ይለኛል፣ እንደዚህ ባደርገው ከሌ ምን ይሄን እሱ የራሱን ህይወት ነው የሚኖረው። እኔ የራሴን ህይወት ነው የምኖረው። ለሰው ምን አገባኝ? ስለ ራሴ ነው እንጂ የምኖረው እኔ የምፈርጠው እኔ እንትን የምለው እኔ ሰው ከሌ ምን ይለኛል ብዬ አላደርግም። የሆነ ነገር ሲፈጠር ምን ይለኛል ብዬ አላደርግም። ለምን? እሱ ማን ነው? እሱ ማን ነው? ምንድን ነው? አንዳንዶቻችሁ ደግሞ በሆነ በተለያዩ በገንዘብ በሀብት በዚህም ሆነ በዛ በኢትዮጵያ ሀገራችንም ሆነ በገንዘብ ኧረ እንደ እሱ እኮ ሀብታም ነው ሊከበር ይገባል፣ እንደ እሱ እኮ ጥሩ ሰው ነው ሊከበር ይገባል፣ እንደ እሱ እኮ እንዴት እንጂ የሆነ ነገር ጎዴል ያለን ነገር እኮ እሱ እኮ ይሞላዋል እና እሱ መውደድ ያለብን እሱ ዝቅ ማለት አለብን ምናምን እያላችሁ እንትን የምትሉ ሰዎች አላችሁ። ማን ነው እሱ? በዚህ ምድር ላይ ሊከብርም ሊያከብርም ዝቅ ማነው ሊከበርም ዝቅ ሊባልለትም የሚቻለው አላህ ብቻ ነው። አላህ ብቻ ተገኝሽ። በቃ ዝቅ ስትይ ለአላህ ብለሽ ዝቅ በይ። በቃ ስትገኝሽ ደግሞ ለአላህ ብለሽ ነው መገዛት ያለብሽ እንጂ ለሰው አይደለም። እሱ የሆነ ነገር ይፈጠር ሲያነሳኛል። እሱ ማን ነው የሚያነሳሽ? እሱ ማን ነው? እኛው ጌታ የተለየ ነው። አላህ ነው የሚያነሳኝ ሀቢብቲ። ሰው ነው። ሰው እኮ እንደኔ ሁለት እጅ ሁለት እግር ነው ያለው። ምንድን ነው እሱስ? ለምን አነሳኝ ተወኝ? ምን አገባው? ምን መከበር አለበት። መጀመሪያ ቅድሚያ ራስሽን አክብሪ። ቅድሚያ ራስሽን ስታከብሪ ሰውም ያከብርሻል። ሰው ራስሽን ሳታከብሪ ራስሽን ጣል አድርገሽ ሰው እንዲያከብርሽ አትጠብቂ። ሲቀጥል ደግሞ ለሰው ብላችሁ አትኖር። በቃ ከሌ እንደዚህ ይለኛል ወይ ደግሞ በማንኛውም ሁኔታ በኢጃዛ ቤት ሊሆን ይችላል፣ በኢትዮጵያ ህይወት፣ በማህበራዊ ኑሮ፣ በአካባቢያችሁ በዙሪያችሁ ያለ ሰው እንደዚህ በስራ ቦታ በማንኛውም ሁኔታ በምን እረሱ እኮ ጥሩ ሰው ነው፣ እሱ ይሄ ይገባዋል። ለሀቢብቲ የሚገባሽ አንቺ ነሽ። እሱ ጥሩነቱ እንዲያለ ሆኖ አንቺም ራስሽ ነሽ ቅድሚያ ቦታ መስጠት ያለብሽ ለራስሽ ነው። አሁን አንዳንዶቻችሁ ለራሳችሁ ማታገርቡትና ለሰው ፍሬያቸው ሆነ ነገር ታደርጋላችሁ። ለጣና የነካ ነገር ታደርጋላችሁ። ሌሽ እውነት ለመናገር ቅድሚያ ለራሳችሁ ቢኖርሽ ባይኖርሽ ሀቢብቲ የምትኖሪው አንቺ ሆነሽ ዝቅ ማለት ካለብሽ ደግሞ ያላህ ነው ዝቅ ማለት በቃ የሚያነሳሽ እሱ የሚያከብርሽ እሱ። በነገራችን ላይ በዚህ ምድር ላይ ሀብታም ሰው ብሎ ማለት የገንዘብ ሀብታም ሳይሆን የአእምሮ ሀብታም የሆነ ሰው ነው። ገንዘብ ወይም ደግሞ መጥፎ ነገር ብሎ ማለት ወይ ደግሞ ድሃ ብሎ ማለት የገንዘብ ድህነት ሳይሆን የአእምሮ ድህነት ማጣት ነው። ድሃ ብሎ ማለት ገንዘብ ማጣት በስራ ይቀረፋል። ስራ ሰርተሽ ገንዘብ ታገኛለሽ። የአእምሮ ድህነት ግን ስራ ሰርተሽ ብሰር እንኳን ገንዘብ እንዲህ ቢሞላ እንኳን አእምሮም ከሌለሽ ልብ ከሌለሽ ማሰብ ካልቻልሽ ምንም ነው ምንም። ማንም ሰው የመጣው የሄደው ሁሉ ይጠቀምበታል እንጂ አንቺ አትጠቀምበትም። ግን በቃ አእምሮሽ በጣም አስተዋይ ከሆነ ልባም ሴት ከሆነ እዚህ የተነሳኝ እና እንደዛ ከሆንሽ ምንም የምትሆነው ነገር የለም። አንቺ ሀብታም ሴት ነሽ። በዚህ ምድር ላይ በአሁን ሰዓት ደግሞ በአሁን ዘመን ደግሞ ሳይሆን ሙሉ ጤና ይዞ መኖር፣ ሙሉ ጤናችሁን ሙሉ አፍያችሁን ይዛችሁ መቀመጥ እውነት ለመናገር ሀብታም የለም። ከዚህ በላይ ሀብታም የለም። አንዳንዶቻችሁ በቃ ይህን ሰርቼው እኮ ይሄም አልተሳካልኝ፣ ይህን ሰርቼው እኮ ይሄም አልተሳካልኝ። ሀቢብቲ ዱንያ እንዲያውም የሀገራችን ሰዎች ሲተረቱ ምን ሲሉ ነበር? 10 አትሞላም 9 ናት ሲሉ ነበራ። እውነታቸውን ነው። ዱንያ እንደሰራን ብንሰራ
እንዲለፋን ብንለፋ እውነቴን ነው ዱንያ የዱንያ ናት። ዋናው የአኼራውን የዛኛውን ዓለም ያሳምርልኝ ብለሽ ዱዓ ነው ማድረግ ያለብሽ። ዋናው ነገር ደግሞ ጤና መሆን አለብሽ። ሙሉ አፍያሽ ካለሽ ከአላህ በታች ሰበብ ሁሉም ነገር ይስተካከላል ጊዜውን ጠብቆ። ዋናው የአንቺ ነገር ግን ተስፋ ለመቁረጥ ነው እና ዱዓ ስታደርጉ ደግሞ በዱንያ ስኬትን በአኼራ ጀነትን ከሰው ፊት ተጠበቀን አላህዬ ብላችሁ እንዲሁም ደግሞ በትርፍ ሰዓታችሁ እንደዚህ ተማሩ፣ ተውሂድ ተማሩ፣ ኪታብ ቀሩ፣ ኪታብ ተማሩ። ትርፍ ሰዓት ካላችሁ እንደገና ደግሞ ቁርአን ቀሩ። እውነት ለመናገር እኔ ስለ ሙስሊሞች ነው የማወራው። እናንተም ደግሞ ክርስቲያኖችም ደግሞ በሃይማኖታችሁ ማድረግ አለባችሁ ማለት ነው። እናንተ በቃ ቤተክርስቲያን መሄድ ካለባችሁ ቤተክርስቲያን መሄድ ያለባችሁ፣ ጸሎት ማድረግ አለባችሁ። የራሳችሁ መንገድ የራሳችሁ ጸሎት የምታደርጉበት መጽሐፍ አለ፣ ማንበብ አለባችሁ፣ መጠቀም አለባችሁ ጊዜያችሁን። ዝም ብላችሁ 24 ሰዓት ስልክ ላይ ብቻ እውነት ለመናገር ደከመኝ በወሬ ብዛት እስቲ ቀራሱ ወዲ ወይኔ ላይ በላይ አወርቸው ግን ይሻል ነበር እና እንዲሁም ደግሞ በቃ በተለያየ ሁኔታ ጊዜያችንን አናባክን። በተለያየ በማንኛውም ሁኔታ ላይ መገኘት አለባችሁ። በዲናችሁ፣ በስራችሁ፣ በሶላታችሁ፣ በቁርአናችሁ፣ በኪታባችሁ ዘርዘሬ ማለት ነው ልንገራችሁ፣ ትዳራችሁ፣ በቃ በክብራችሁ በማንኛውም ሁኔታ ላይ ጠንካራ ሆናችሁ መኖር አለባችሁ። እሱ ረብል ዓለሚን አላህዬ ብትጠይቁት የሚነሳችሁ ነገር የለም፣ ይሰጣችሁ ይሰጠናል። ዋናው ጤና ነው። አልሐምዱሊላህ ረብል ዓለሚን ለሁሉም ነገር። የዛሬው ቪዲዮ ይሄን ይመስላል ጋይስ። ደቂቃ ወስድባችኋለሁ፣ ወደ 17 ደቂቃ ሆኗል። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። መልካም ጁማ ይሆንልን። ወዳችኋለሁ። ባይ